ሰላም ነሽ ነስሪን? ደረሰኞቹ እነዚሁና። እሺ ስጪኝ፣ እኔ ከፍላለሁ። አይ እኔ ከፍላለሁ፣ የኔ ተራ ነው። በጣም አመሰግናለሁ። አለቃ አሁን ደህና ነበርክ እኮ። ምን ተፈጥሮ ነው የሆነ ሰው በክፉ አይኑ አየህ እንዴ? ምን ተፈጥሮ ነው? ችግር አለ እንዴ? እና ክፉ አይን ምንድን ነው ማለት? ያው ወንድሜ መሱት፣ ክፉ አይን ማለት ሰው መጥፎ ነገር እንዲደርስብህ ሲመኝ ነው። ይኸውልህ መጥፎ ሰዎች በመጥፎ መንገድ ያዩሃል፣ ከዛ በውስጣቸው መጥፎ ነገር እንዲደርስብህ ይመኙባል። እሺ፣ እና ደግሞ ጥሩ ነገርህን ባንድ ያጠፉታል። መሱት ሁሌ በጥሩ አይን ነው የሚያየው እና ሁሉ ነገር ጥሩ ይሆናል። አይ መሱት አባቱን በጥሩ አይን ነው እያየ ያለው። የኔ ልጅ አይ አዎ፣ ለእኔ አንተ ጥሩ ነገር ነው የምትመኘው። ኢርፋንን አትሰማውም ልጄ? ሁሉም ነገር ፈጣሪ በፈቀደው ነው። ያው እንግዲህ የሚያስፈልገን ጊዜ ብቻ ነው መሱት። ጊዜ መጥፎ ነገርንም የክፋት አይንንም እስከ መጨረሻው ያጠፋዋል። እሺ ጊዜ እና ሁሉ ነገር ጥሩ ይሆናል። በመሃል ሌላ ታካሚ ቢገባ ችግር አለው? እሺ፣ በጣም አመሰግናለሁ። ስንት ሰዓት መድረስ እንችላለን ሶመር? ቢበዛ 30 ደቂቃ። እሺ፣ በ30 ደቂቃ ውስጥ እንደርሳለን። አመሰግናለሁ። ሶመር እየጠበቁን ነው፣ ሰምተሃል? እሺ ሰምቻለሁ። በቃ እባክህ ቶሎ በል እንዳናረፍድ። የት ሄዱ ነው? የልጃችንን የልብ ምት ልንሰማ ልንሄድ ነው። ማይ ወርሽ ለሱ ደርሷል እንዴ? አብረሽ መሄድ ትፈልጊያለሽ እንዴ? አይ እናንተ ሄዱ፣ ችግር የለም። ከኔ ጋር ሌላ ጊዜ እንሄዳለን። እንሂድ። ስሚ፣ ብዙ ደረጃ ባትጠቀሚ ጥሩ ነው። እባክሽ ዝም ብለሽ ራስሽን አታድክሚ። የምትፈልጊው ነገር ካለ ላይላ ንገሪያት፣ እሷ የምትፈልጊው ነገር ታመጣልሻለች። እስር ቤት እኮ አይደለም ያለሁት። ቀኑን ሙሉ ክፍሌ መዋል ያለብኝ አይመስለኝም። በቤቴ እንደፈለኩ በነፃነት ዞራለሁ። እሺ በቃ እሺ፣ እንደፈለግሽ መንቀሳቀስ ትችያለሽ፣ ግን መጀመሪያ ከዚህ መደገፊያ ተላቀቂ። እሱ ይቀርማል። በቅርቡ ከዚህ እላቀቃለሁ። አንቺ ምንም አታስቢ። ግን አልጥለውም፣ እደብቀዋለሁ። ምናልባት አይታወቅም፣ ለሆነ ሰው ሊያስፈልግ ይችላል።
በወይዘሮ ሩቻን ትዕዛዝ መሰረት ውርሱንና የድርሻውን ዝውውር መስራት ጀምሬያለሁ። የሚቀረው የሁለታችሁ ብቻ ፊርማ ነው አቶ ዛር። እሺ እንፈርማለን። ኪራዝ 18 ዓመት እስኪሞላት ድረስ እንደሚዘዋወርላትና በጭራሽ መሸጥ እንደማይቻልም በዝርዝር ጽፈዋል አይደል? ጽፌዋለሁ አቶ ዛር። እሺ ወይዘሮ ሩቻን ትፈርምና ለእኔ ይዘልኝ ትመጣል። እሺ መልካም ቀን ይሁንልኝ። መልካም ቀን። ዶኑሽ። አቤት። እባክሽን አቶ ሙስጠፋን እኔ ጋር እንዲመጣ ታደርጊዋለሽ? እሺ አሁኑኑ እነግረዋለሁ። አጎቴ ኦዛር። አቤት። እህቴ እንዴት ናት? የእህቴ ደህንነት በጣም እያሳሰበኝ ነው። ደህና ናት፣ ግን ደግሞ ይመስለኛል ብትደውይላት ጥሩ ነው። ዶኑሽ፣ በሦስታችሁ መሃል የተፈጠረውን ነገር አውቃለሁ። ይበቃል፣ ነገሩን አታክሩት። እህትማማቾች እኮ ናችሁ። አልፎ አልፎ እንዲህ አይነት ነገር ያጋጥማል። ከባድ ጊዜ ሲገጥማችሁ በደንብ መደጋገፍና መረዳዳት አለባችሁ። እሺ? ያው እንግዲህ እኔም በጸሐፊነት የሚታካኝ ሰው እየፈለክ ነው አይደል? አዎ። ግን ደግሞ ሐሳብሽን ባለመቀየርሽ አዝኛለሁ። አቤት። ሴቪ ላይ እንዴት ነሽ? ደህና ነኝ። ሰላም ወዛር፣ አንተ እንዴት ነህ? በሚያሳዝን ሁኔታ ደህና አይደለሁም። ሙስጠፋ ጠዋት ቤት ድረስ መጥቶ ነበር። በእጁም ሊጥ ይዞ ነበር። ከዛ አውቀሽ እንዳደረግሽውም ነገረኝ። አይ ለምን እንደዚህ አይነት ነገር አድርጋለሁ? እኔ ሊጥ አብኩቼ አላኩልህ። መጀመሪያም አንቺ እንዳሉንሽ ገብቶኝ ነበር። በቃ ይመስለኛል ሊያስጠነቅቀኝ ፈልጎ ነው ማለት ነው። አልገባኝም። በምን ምክንያት ነው ሊያስጠነቅቅ የሚፈልገው? ከአንቺ ጋር በድጋሚ እንድቀራረብ አይፈልግም። ከዚህ ቀደም አውርቶኝ ነበር። እንድንገናኝ አይፈልግም ሴቪ ላይ እና ቃልም አስገብቶኛል። እሺ የዛን ዕለት የተናገረውንም ሰምቻለሁ፣ ግን የገመትኩት ስሜታዊ ሆኖ ነው ብዬ ነው። ትልቅ ነገር አልመሰለኝም። እሺ በቃ ችግር የለውም፣ ለእኔ ተይው። ደግሞ እንዳወራ እንዳትነግሪው እሺ? ደህና ሁኚ። ስማ ኦዛር፣ ቢሮ ውስጥ አለ? አዎ ውስጥ ነው። መግባት ትችላለህ። ይመስለኛል አንቺ ዕውቋ ዶኑሽ ነሽ አይደል? ለምንድን ነው ዕውቅ የሆንኩት? አልፎ አልፎ ጠረጴዛሽ ላይ ተቀምጠሽ ስትታይ ደስ ይላል። ምንም አልገባኝም ወንድሜ። ለምንድን ነው እንደሱ ያልከኝ? ማለት ሁሌ ጠረጴዛሽ ላይ የለሽም። ሻይ ቡና ታያለሽ፣ አየር ለመቀበል ትወጫለሽ። ከምትኖሪበት የማትኖሪበት ጊዜ ይበልጣል። ይኸው ለእኔ ከዚህ ቢሮ ወጥቼ አላውቅም። ደግሞ በወጣም እዚህ ብዙ እንግዳ ስለማይመጣ ነው። እሺ እኔ እኮ አለቃሽ አይደለሁም፣ ግን አንቺ እንደ አርቲስቱ እህትሽ አይደለሽም። እየተናደድሽ አይደለም ማለት ትዕግስተኛ ትመስያለሽ። ዳሪያን ደግሞ እንዴት አወካት? ያኔ አንቺ የወጣሽለት እዚህ ነበረች አይደል? የዛኔ የተዋወቅ ነው። ገባኝ። እሺ ሰላም በይልኝ። እሺ ግን እሷ ያለችው ኢዝሚር ነው። አውቃለሁ። ለማንኛውም መልካም ቀን። አመሰግናለሁ። ዳሪያ መቼ ነው እዚህ መተሽ ይህንን ሰው እየተዋወቅሽው? ስለ ትምህርትሽ የሚያወራሽው መቼ ነው? እውነት አንቺ ልጅ እብድ ነሽ። ሰርዳር እባክህ እስኪ አባትህን አዋራው። አባቴን ምን ልበለው? አጎቴ መቲን ከዚህ በፊት ለቤተሰባችን ብዙ ነገር አድርጓል። የቤተሰብ ራት አዘጋጅቶ የኔን ወላጆች ጠርቷቸው እንዲያወሩ ቢያደርግ ምናልባት ወላጆቼ ሊታረቁ ይችላሉ። ዳሪያ ጥሩ ሀሳብ ነው፣ ግን አባቴ አሁን የለም። ለስብሰባ ፈረንሳይ ሄዷል። መቼ ነው የሚመለሰው? ምንም አላውቅም ዳሪያ። ደግሞ የኔም ወላጆች ብዙም ጥሩ አይደሉም። አባቴ በስልክ እዛው ሊቆይ እንደሚችል ሲነግረኝ ነበር። እዛ የሥራ ዕድል አግኝቷል። ምን ማለት ነው? እናንተን ትቷችሁ እዛ ሊኖር ነው? ከፈለክ ወስጄ እዛ ልትማር ትችላለህ ብሎኛል። ወይ ጣጣ! ስለዚህ የእናንተም ወላጆች ሊለያዩ ነው። ነገሮችን መረዳት ከጀመርኩበት ጀምሮ ተለያይተዋል። ሁለት የማይተዋወቁ ሰዎች አንድ ቤት እየኖሩ ነው።
ፍቅር አለመኖሩ ሰልችቶኛል። የኩርፊያ ፊት ማየቱ ሰልችቶኛል። ምናልባትም ለነሱ መለያየቱ ጥሩ ይሆናል። በጣም አዝናለሁ። ይመስለኛል አሁን ላይ መፋታት ፋሽን ሆኗል። የማወራው ሰው በሙሉ ቤተሰብ ውስጥ ይገርማል፣ በጣም ትልቅ የተባለ ችግር አለ። ትላንት ክፍል ውስጥ አስተማሪው ያለው ነገር ልክ ነው ማለት ነው። ብዙ ልጆች 3 ወላጆች ነው ያላቸው። እናታቸው፣ አባታቸው እና በእናታቸውና በአባታቸው መሀል ያለው ግንኙነት። አንድ የቀረው ነገር አለ። ሁሌ እዛ መሀል አንድ ብዳጎትም አይጠፋም። ቆይ አሁን አንተ ምን ልታደርግ ነው? ንገረኝ። ከአባት ጋር ትሄዳለህ ወደ ፈረንሳይ? አልሄድም። እኔ ዶንሽን ትቻት የትም አልሄድም። በመሃላችን ሊኖር የሚችለው ትልቅ ርቀት ይሄ ነው። ይገርማል ወንድሜ። እኔ ይሁት ተባረክ ወንድሜ። አማቼ ልትሆን አይደል እንዴ? የፈለኩትን ማድረግ እችላለሁ። ኡፍ ዳሪያ፣ አሁንም የምርሽን ነው ዳሪያ? ሰውየው አስተማሪ እንደሆነ ታውቂያለሽ አይደል? ማለት እሱ እኮ ታላቅሽ ነው። ገና አሁን ነው ረዳት ተመራማሪ የሆነው። እሱ እኮ ክፍል ውስጥ አይገባም። ስለዚህ ምንም ቢሆን ላንቺ ችግር የለውም። ቆይ ምን እያልከ ነው ሰርዳር? አስተማሪ ነው ስላልከኝ እያስረዳውህ ነው። ማስረዳቱ አሁን አስፈላጊ አይደለም ዳሪያ። ከዚህ ሰው እየራቂ እያልኩሽ ነው። የሀካን ሐዘን ለመርሳት የማይሆን ነገር ውስጥ ባትገቢ ጥሩ ነው። እባክሽ ዳሪያ፣ ይህንን ነገር ታዩ። የምን መርሳት ነው? እንደዛ ብሎ ነገር የለም። አንተ ምን እያልክ እንደሆነ ገብቷል? እሺ እንደፈለግሽ፣ ግን አንድ ነገር ላስጠንቅቅሽ። ታዩ፣ በቃ ልሂድ። ቻው ቻው። እሺ፣ ሁላችንም ስለገኘች ደስ ብሎኛል። እመለሳለሁ። ቺዝና እርጎ ያለው ስጠኝ እባክህ። ለእኔም ቺዝና እርጎ ያለውን ስጠኝ። የሁለታችንንም ከዚህ ቁረጥ። አያስፈልግም፣ ራሴ እከፍላለሁ። እሱን አልተጠራጠርኩም እህቴ። መልካም ማዕድ። ከቤተሰቦችሽ ማንን ነው የምትቀርቢው ብለህ ጠይቀኸኝ ነበርና አባቴ ነው ብዬ ነበር። አሁን ተቀየረ? ቅዳሜ ቤት ሄጄ ነበር እና ሀሳቤን ቀይሬያለሁ። ተሳስተሽ ነበር? አዎ፣ በጣም የምቀርበው ምርጧ እህቴን ነው ዶንሽን። ስለዚህ በሁለታችሁ መካከል ፉክክር የለም አይደል? ማለት ድሮ በጣም እንፎካከር ነበር፣ አሁን ግን አደግን እና ተው ነው። ማደግሽን አመንሽ? ማለት ድሮ እህቴ ላይ ቀናባት ነበር። እናቴ የበለጠ የምትወዳት እሷን ነበር። እናቴ ከማንም በላይ ለእሷ በጣም ታዝንላት ነበር። በእርግጠኝነት ድሮ በእሷ በጣም ትከፊ ነበር አይደል? አዎ ነበር። ምክንያቱም እውነቱን አላውቅም ነበር። የምን እውነት? ግን ስትታይ በሚስጥር የተሞላ ቤተሰብ ያለሽ አትመስይም። ይገርማል። ትልቅ ሚስጥር ነው። ለእኔ መንገር ትፈልጊያለሽ እንዴ? ከዛ እኔና አንቺ ሚስጥር ይኖረናል። አይ ላንተ አልነግርህም። ይህንን አርዕስት እንዝጋው። አንቺ እንደፈለግሽ። እህቴ ዶንሽን በጣም ወዳታለሁ። ይሄን መረዳት ችያለሁ። ከእሷ ጋር ብዙ ጥሩና መጥፎ ቀናቶችን አሳልፈናል። አንዳንድ ነገሮችን መቀየር ብንችል ደስ ይለኝ ነበር። እኔ እዚህ ነኝ፣ እሷ እዛ ናት። ወላጆቻችን የሰሩትን ስህተት ተመልከት። ግን እኛ ምንም ማድረግ አንችልም። ድብርት ውስጥ ከተትኩ አይደል? አይ ቀጥይ፣ እየሰማሁሽ ነው። ችግር የለም ቀጥይ። አመሰግናለሁ። መልካም ቀን። ይቅርታ። ኢብሩ፣ ምንድን ነው? ምን ፈለክ? ቆየት ነበር ስደውልልሽ፣ ስልክም አታነሽም። ቆይ ምን አገባ? ሂድና ከአዲሷ ፍቅረኛ ጋር ተዝናና። እንደዛ ይሻልሃል። አንተ ለምንድን ነው የተረበሽከው? እዛ ቤት የመጣሁት ለአንተ ሳይሆን ለሶመር ነው። ሊጥ ይዤ መጣሁ። ምን ችግር አለው? ሶመርን በማግኘት እኮ ምንም አይነት ቅሬታ በውስጥ ያልተፈጠረ፣ ግን ደግሞ በቃ በፈለክበት ሰዓት እዛ ቤት ውስጥ መግባት አትችልም። ይህንን እወቅ። ምክንያት?
ያንን ሊጥ ለምን እንዳመጣኩ በደንብ አውቃለሁ። ለምንድነው ያንን ሊጥ ያመጣሁት? ከእናትህ እንድርቅ ስለፈለክ ነው አይደለም? ግን አሁንም ከእናቴ ርቀሃል እኮ። ደግሞ ይህንን አውርተንበታል አይደል? አንተ ቃልህን የምትጠብቅ ሰው እንደሆንክ አውቃለሁ። እኔ የማስበው እሱን ነው። ንገረኝ እስኪ፣ እንደሱ አይነት ሰው አይደለም እንዴ? ሙስጠፋ፣ ይኸውልህ ሙስጠፋ፣ ስማ፣ እንደ ሩቻን አይነት ተጠራጣሪና ኃይለኛ ሴት አታውቅም። እና እንደዛ ካደረግክ ጭንቅላቷ ውስጥ ብዙ ጥያቄዎች እንዲነሱ ታደርጋለህ ልጄ። ማንም ምንም ማወቅ የለበትማ። አሁን እኮ ትክክለኛው ሰዓት አይደለም። ስለዚህ እንዲህ አይነት ወሬ ባናወራ ደስ ይለኛል። አናወራም። እሺ አናወራም። ትክክለኛው ነገር ያ ነው አይደል? አዎ። ደግሞ ከፈለክ እኮ ውጪ ተገናኝተን አብረን ልክ እንደ ቤተሰብ ጥሩ ጊዜ ማሳለፍ እኮ እንችላለን። ደግሞ ይኸውልህ አሁን እኮ ከሶመር ጋር ያለን ግንኙነት ወድጄዋለሁ፣ ግን እባክህ እዚህ ጉዳይ ላይ ትንሽ ጥንቃቄ ያስፈልገናል። እየለመንኩ ነው። እንጠንቀቅ። የተናገርከው ልክ ነው። ግን ወይዘሮ ሩቻን ትንሽ ታስፈራለች። እናንተም ትፈራታለህ። እዛ ነው አይደል? ሙስጠፋ እባክህ እየለመንኩ ነው። ይሄ እኮ ፍራቻ አይደለም። ተረድቻለሁ። የተናገርከው እውነት ነው። የቤተሰብ ስርዓት አስፈላጊ ነው ያልከው በደንብ ገብቶኛል። ችግር የለውም። እማነኝ፣ ገብቶኛል። በልደነዋል። እሺ ረባሹን አግኝተነዋል። እዚህ ጋር ነው። አያችሁት አይደል? አዎ። ውይ ገና በጣም ትንሽ ነው። ልብ ምቱን ለመስማት ዝግጁ ናችሁ? እሺ የኔ ልጅ፣ የኔ በጣም ውድ ልጅ፣ የእውነት በህይወቴ እንደዚህ ተደስቼ አላውቅም። እናቴ በኖርሽ ኖሮ በጣም ትደሰት ነበር። ሶመር፣ አሁን ጤናው እንዴት ነው ዶክተር? ደህና ነው አይደል? አሁን ላይ በጣም ደህና ነው። ግን በቀጠሮ ቀንሽ እየመጣሽ መከታተል አለብሽ። እሺ እሺ እሺ። እንኪ። በጣም አመሰግናለሁ። በጣም ደስ የሚል ስሜት አለው። እንኳን ደስ አለሽ። ደስ ብሎኛል። Hani eski zaman masalları anlatır, hüznümü huzura dolarsın. Kaşım gözümden çok içim bir parçan. Annem sen benim yanıma kalansın. Hani bir biblan vardı kırdım, üstüne ne kırgınlıklar yaşadın. Ama bil ki ben de parçalandım. Annem ben senin yanına kalanım. Annem annem, sen üzülme. Sözlerin hep yüreğimde. እማዬ ዛሬ ሐኪም ቤት ሄደን ነበር። Ben hala senin dizlerin. እማዬ የልጅ ልጅሽን አልትራሳውንድ ማየት ትፈልጊያለሽ? Uzayan sohbet gecelerinde rolleri unutur dost oluruz. ፈጣሪ በሰላም ይገላግልሽና ጤነኛ የሆነ ልጅ አሳቅፍሽ። Annem biz birbirimize kalanız.
Ben kararlı uçarken yolumda, sen çatık kaşların altında. Her yeni güne sevgiyle başlarsın. Annem sen benim yanıma kalansın. Annem, annem, sen üzülme. Sözlerin hep yüreğimde. Annem, annem, gel üzülme. Ben hala senin dizlerinde. እና ልጁ እስካሁን የሚኖረው ሆቴል ውስጥ ነበር? አዎ እመቤት። እናቱ መታለች አሉ። እዚህ ናት። እባክህ በፍጥነት የት እንደሚኖሩ አጣራ። እሺ እኔ እመቤት። ወይዘሮ ሩቻን ፈልገሽኝ ነበር እንዴ? አዎ፣ እባክሽ ለጠበቃው ደውይና በፍጥነት እንዲመጣ ንገሪው። እሺ። ወይዘሮ ሩቻን መፈረም ያለብሽ ነገር አለ። እንኳን ደህና መጣሽ። ሰላም። አቶ ዛርን ፈልጌው ነበር። እሺ አንዴ ልንገረው። አቶ ኦዛር አንድ እንግዳ አለ። እሺ አስገባታለሁ። ግቢ። አመሰግናለሁ። ወይዘሮ ሩቻን ለአዲሱ የወይራ እርሻ ችግኞች መጥተዋል እና አቶ አመት ደግሞ ውጪ እየጠበቀች ነው። እሺ በቃ ጥሩ እናያቸው። እንኳን ደህና መጣሽ። ግን ሩቻን ዛሬ ወደ መስሪያ ቤት ትመጣለች። ከፈለግሽ ብዙ አልቆይም ኦዛር። በስልክ ልነግርህ ነበር ግን ዝግ ነው። ቆይቼም ደወልኩልህ ግን አላገኘሁም። ለዛ ነው የመጣሁት። እኔ የምለው ግን ከዛን ቀን በኋላ ሙስጠፋን አዋርታው ታውቃለህ እንዴ? አይ ያወራነው ትላንትና ማታ ብቻ ነው። ያው ግን ሲገባኝ ይመስለኛል ሙስጠፋ እንደዛ ያደረገበት ምክንያት ግልጽ ነው። ከአንቺ ጋር እንድቀራረብ አይፈልግም ማለት ነው። ግን እኮ እኔ እናንተ አልተቀራረብንም አይደል? እሱን እኮ ነግሬው ነበር። ግን ደግሞ እሱ ምንም ነገር ልጄ እንደሚፈልገው ማድረግ አለብን ኦዛር። በቃ አንገናኝ። ሴቪ ላይ አዎ ሙስጠፋ በጣም ተናዶብኛል። ደግሞም አሁን በጣም ተረድቼዋለሁ። ግን እኛም ትልልቅ ሰዎች ነን አይደለም እንዴ? እሱ ስላለ ብቻ እኮ እንደዚህ መሆን ያለብን አይመስለኝም። አዎ የዛለት ያኔ በወቅቱ ስሜታዊ ሆኖ ነበር። ከብዙ ዓመታት በኋላ አንድ ላይ ሆነን ሲያየን በጣም ገርሞት ነበር። እና ደግሞ መልሼም ትቼሽ እንዳልሄድ ፈርቷል። በቃ አሁን ሐሳቡ በአንቺ እኔን መቅጣት ስለፈለገ ነው እንደዚህ የሚያደርገው። ይቅርታ ኦዛር፣ እንደዛ አይሆንም። ቤተሰቦች እኛ እንደማይፈልጉን ሲነግሩ መልስ ጀርባን ትሰጠናለህ። እና ደግሞ እኛ ብሎ ነገር የለም። ምንድን ነው የሚያጨቃጭቀን? በጣም ልክ ነሽ። ስማ፣ ስለ ሙስጠፋ ላስጠነቅቅ እፈልጋለሁ ኦዛር። ማለቴ ድንገት ከቁጥጥር ውጭ ይወጣል። አሁን ላይ ያለውን መረጋጋት አትይ። ንዴቱን መቆጣጠር አይችልም። ኧረ ተይ እባክሽ። መቼስ ድንገት መጥቶ ጥቃት አያደርስብኝም አይደለም እንዴ? ኦዛር፣ ይሄ ልጅ የእንጀራ አባቱን በቢላ ወግቶታል። አዎ አውቃለሁ። እሺ ያደረገው ነገር ልክ ነው እያልኩ አይደለም። ግን ደግሞ ሰውየውን የወጋው እየደበደበች ስለነበረ ነው አይደለም እንዴ? ማለቴ ይሄ መጥፎ ሰው አያደርገው። ሙስጠፋ ከመሬት ተነስቶ ሰውን አይጎዳም። እዚህ ጋር እሱም ደስተኛ ነው። ስራ አለው። ራሱን ችሎ ከሶመር ጋር ጓደኝነትም ጀምሯል።
አንተ ምንም አልገባህም። ስራውን ማቆም አለበት እያልኩ አይደለም። ሙስጠፋ በአንተ በጣም ተናዷል። መጥፎ ሰው ስለሆነ አይደለም፣ ስህተት ሊሰራ ስለሚችል ነው። ይኸውልህ ቃል ገብተህለታል። ስለዚህ ቃልህን ጠብቅ። ልጄ መልሶ እስር ቤት መግባት የለበትም። እሺ? ከዚህ በኋላ ከአንተ ጋርም ጭቅጭቅ ውስጥ መግባት የለበትም። ከልጄ ጋር ሰላማዊ ህይወት እፈልጋለሁ። ሰማኝ ኦዛር፣ እኔ መልሼ ልጄን ማጣት በጭራሽ አልችልም። ስለዚህ ከዚህ በኋላ እኔ እናንተ ባንገናኝ ጥሩ ይመስለኛል። እባክህን ከኔ ራቅ። ሁሌ ጧት ፎቶን እያየን ደህና አደርክ እንለዋለን። እሱም ሲወለድ እንደዛ ይለናል አይደል እንዴ ውዴ? እናቴ ፊቴን ራሱ አላየችው። በሩን ፊቴ ላይ ነው የዘጋችው። ፍቅሯን፣ ሐዘኔታዋን፣ ሁሉም ስሜቶቿ ከበሩ ጋር አብረው ተዘጉ። እናትሽ በሩን የዘጋችው እኔ ላይ እንጂ አንቺ ላይ አይደለም። እሷ የተናደደችው በእኔ ላይ ነው። ንዴቷን የምታሳየው በዚህ መንገድ ነው። ማለቴ ከአንቺ በላይ የምትቀርበው ሰው የለም። ልጇ ነሽ። ንዴቷን የምትወጣው በዚህ መልኩ ነው። ስሚ፣ እሷንም መረዳት ያስፈልገናል። እሷ ጋር ለመሄድ ትክክለኛው ጊዜ አሁን አይደለም። እናቴ እኔን እንደማታቀኝ ሰው በጤና ልጅሽን ያሳቅፍሽ አለችኝ። ሶመር እናቴ የልጅ ልጅ ትፈልግ ነበር። ሁሌም እንደዛ ትለይ ነበር። ግን አሁን እሺ ማር፣ ይህንን ጊዜ እናልፈዋለን። አታስቢ ልልሽ አልችልም። አዎ ያሳስባል፣ ግን ያልፋል። ይኸውልሽ ያልሽውን ነገር እጋራሻለሁ። ትዝ ይልሻል ከዚህ በፊት ደስተኞች እንሆን ብለሽኝ ነበር። እንደሱ እናደርጋለን። ቱርካን፣ ስሚ፣ አውሎ ንፋስ ላይ ነበርን። በሱ ተገፍተናል። አሁን ግን ተረጋግቷል እና ደህና እየሆንን ነው። ቀጥሎ የምናደርገው እጅ ለእጅ ተያይዘን ሁሉንም ነገር እንደ አዲስ መገንባት ነው። አታስቢ፣ አንድ ላይ ሆነን የሰበርነውን እና የጎዳነውን ልብ በደንብ አድርገን እንጠግነዋለን። ሁሉም ጨለማ ንጋት አለው የኔ ውድ። መጨረሻው ይሄ አይደለም። ከቤተሰቦችሽ ጋር ልክ እንደ ድሮ ደስተኛ ትሆኛለሽ። እሺ? በቃ እምባሽን ጥረጊ። ሚኔ ናት። እየሰማችን ነበር። ይቅርታ፣ የኪራዝን ዳይፐር ፈልጌ ነው። ቆይ አንዴ። ወደ ውስጥ መግባታችን። እዚህ ቤት ውስጥ የኪራዝ ዕቃ ካለ ለአይላ ሰጣታለሁ፣ ታመጣልሻለች። ከአንቺ ምንም አልጠብቅም። ሶመር፣ ለኪራዝ ዳይፐር ትገዛላታለህ እና ደግሞ ነገ ልጃችን 40 ቀን ይሞላል። ነገ 40 ቀኗ ነው። እናንተ ደግሞ የሰርጋችሁ ዓመታዊ በዓል ነው አይደል? እኔ የምልህ ሶመር፣ ነገ ለልጃችን አንድ ላይ የሆነ ነገር እናደርጋለን አይደል? እናቴን አዋሪያት፣ እሷ ያሰበችውን ትነግርሻለች። አይላ አይላ፣
አሁኑኑ ለወይዘሮ ነስሪን ደውይላት። ላናገራት እፈልጋለሁ። ለማን? ለወይዘሮ ነስሪ ልደውል? ለቱርካን እናት። ደስ የምትል ሴት ናት። ቆይ ከእናቴ ምን ፈልገሽ ነው? ጥሩ ምክር ማለቴ ስለ ልጅ 40ኛ ቀን። እሷ ትልቅ ሴት ስለሆነች እንዲህ አይነት ነገር በደንብ ታውቃለች አይደል? ግን ወይዘሮ ሚኔ ቆይ እንዴት ነው አሁን የምደውልላት? ኡፍ አይላ፣ ደውይላትና ስልኩን ክፍሌ ያምጭልኝ። ምንድነው ያልገባሽ ነገር? እቺን ሀፍረተ ቢስ ሰማሃት? እሺ ውዴ፣ ይህንን እያደረገች ያለችው አንቺን ለማናደድ ነው። ወጥመዷ ውስጥ እንዳትወድቂ። ስለዚህ ነገ የኪራዝ 40 ቀን ነው። የኔ ፍቅር እባክህ አሁን ብቻዬን መሆን ነው የምፈልገው። እባክህን ውጣልኝ ሶመር። ቆይ ለምን አልተጨነቅሽላትም? ቆይ እንዴት ነው ዞረሽ አላየሻት? እንዴት ነው የማልጨነቀው እህቴ? በጣም አዝኛለሁ፣ ግን ማየት አልቻልኩም። ድንገት ካየዋት ይቅር እንዳልላት ፈራው ነዛት። እባክሽን ይቅር በያት ነስሪን፣ ይቅር በያት። ልጅሽ ናት እኮ። ከመቼውም ጊዜ በላይ አሁን በጣም ታስፈልጊያታለሽ። ልጅቷ ደግሞ ነፍሰ ጡር ናት። በቃ ለልጅሽ ምንም አታዝኝላትም ማለት ነው? እኔም በጣም አዝኛለሁ። ልቤ በጣም ተሰብሯል። ግን ይቅር ካልኳት የሶመርን እንብልግና እንደረሳሁት መሆን ይኖርብኛል እና እያራቀኛለሁ። እሱ ነው እህቴ። ውይ ነስሪን፣ ከእሱ ጋር ምን አገናኘው? እጅሽን የምትዘረጊው ለሱ ሳይሆን ለልጅሽ ነው እኮ። አማቼን ይቅር ብዬዋለሁ ብለሽ አይደለም እንዴ በርሽን የምትከፍችው? ታውቂያለሽ፣ ልጄ ላይ በሩን ስዘጋባት ልቤ ከሰውነቴ ዘሎ የወጣ አይነት ስሜት ነው የተሰማው። አይኗ ስሜቷን ይናገር ነበር። እማዬ ያለች ቸኩዬ በሩን ዘጋውባት። እያለቀስኩ እንደሆነ እንዳታይኝ ብዬ ነው የዘጋሁት። ያለፉትን ቀኖች ሳስብ የነበረው ቱርካን ላይ እየሰራው ያለሁት ነገር ልክ እንዳልነበር ነው። ነስሪን እናት ነሽ፣ እሺ? እስካሁን ድረስ አቋምሽን አሳይተሻል። ግን ይሄ ልክ አይደለም። እሺ ይበቃል። እንደዚህ መሆን የለብሽም። እባክሽን ራስሽን አረጋጊ። በጣም ናፍቃኛለች። እንዴት እንደናፈቀች ልገልጽልሽ ራሱ አልችልም። ምናልባት ቱርካን ትሆናለች። በይ እህቴ አሁን በስርዓት አናግሪያት እሺ? ቱርካን? አክስቴ ነስሪን ሚኔ ነኝ። አቤት። አክስቴ ነስሪን፣ በጣም ይቅርታ ረበሽኩሽ አይደል? ኪራዝን የምትቀቢያት ቅባት ስሙ ምን ነበር? እሱም ማወቅ ፈልጌ ነው የደወልኩት። ብታይ በጣም ነው የተስማማት። እሺ ቆይ ብጽፈው ይሻላል። በጣም አመሰግናለሁ። ሚኔ ቆይ፣ ከሐኪም ቤት ወጣሽ እንዴ ልጄ? ደህና ነሽ? ደህና ነኝ። አሁን እሻላለሁ። ሁሉም አልፏል እና የመከርሽኝ ምክር አሁንም ጭንቅላቴ ውስጥ አለ። አልረሳሁትም። እሺ ከዚህ በኋላ ልጄን በጣም እንከባከባታለሁ። ማንም ልጄን አይነጥቀኝም። ሚኔ እና የት ነው ያለሽው? ቤት ነኝ። ከልጄ ጋር አብሬ ነኝ። ገባኝ። ወይዘሮ ሩቻን ቤት ነሽ ማለት ነው። እንኳን ደስ አለሽ። በድጋሚ በጣም አመሰግናለሁ። መልካም ቀን። መልካም ቀን። እያለቀስሽ ነው?
ገና መጀመሩ እኮ ነው። ምኑን አይተሽ? ከዚህ በላይ በደንብ ታለቅሻለሽ ቱርካን። አንቺ ብቻሽን ትቀሪያለሽ። ሶመር ከመቼውም በላይ በሚያስፈልግሽ ሰዓት ከጎንሽ አይኖርም። በጣም የምታምኛት እናትሽ አለች። እሷም እስከ መጨረሻው ታስወግድሻለች። አባትሽም አይቀበልሽም። ልትሞች እያጣጣርሽ ፉት የምትይው ውሃ የሚሰጥሽ ሰው እንኳን ማግኘት ይከብድሻል። ነፍስሽ በስቃይ ይቆራመታል፣ ግን ማንም ሰው አንቺ ስታለቅሽ በፍጹም አይሰማሽ። የብቸኝነትን ጫፍ እንዴት እንደሆነ ያኔ ታየዋለሽ ቱርካን። ሞትን አብዝተሽ ትመኛለሽ፣ ግን እሱንም በጭራሽ ማግኘት አትችይም። አየሽ አይደል? እዚህ ጋር ቱርካን ላይ ያደረኩት ነገር ልክ አይደለም እያልኩ ሳለቅስ ልጅቷ ከሐኪም ቤት ወጣች። አንድ ቤት ውስጥ አንድ ላይ ናቸው። ታውቂያለሽ ነዛት፣ ውስጤ ትንሽ እንኳን ቢሆን ተስፋ ነበረው። ከሐኪም ቤት ስትወጣ ቱርካን እኛ ቤት የምትመለስ መስሎኝ ነበር፣ ግን ደግሞ አልሆነም። ልጅቷ ሁሉንም ነገር ተቀብለዋለች። የሶመርን ጥፋት በሙሉ ተቀብላለች። ስለዚህ ከዚህ በኋላ መቼም ቢሆን ቱርካንን ይቅር በያት እንዳትይ። ቱርካን ከዚህ በኋላ ለእኔ ሞታለች። ነዛት ጨርሻለሁ። ቆይ ምግቡ ሲደርስ ለምንድን ነው ያልጠራሽኝ? እንዳትረብሽኝ ረፍት ማድረግ እፈልጋለሁ ብለሽ ነበር እኮ። መልካም ማዕድ። መልካም ማዕድ። ኪራ አስተኛች እንዴ? አዎ በደንብ ተኝታለች። አልጋዋ ተመችቷታል። በፊት መግዛት ይቻል ነበር፣ ግን ይሁን። አያቷ ልጄን በጣም እየተንከባከበቻት ነው። የሚገርመው በጣም ወፈራለች። ተሳስተሻል። እኔ ሳልሆን ቱርካን ናት ኪራዝን የተንከባከበቻት። ነገ የልጃችን 40 ቀን እንደሆነ ነገርካት ሶመር ውዴ? አይ አልነገረኝም፣ ግን መናገር አይጠበቅበትም። ምክንያቱም አውቄያለሁ። ነገ በባህሉ መሰረት እንዲጸልይላት እናደርጋለን። ስለዚህ በጧት ገሏን ትታጠብ። በቃ የሆነ ሌላ ምን ያስፈልጋል? ሚኔ ማለቴ ድግስ ምናምን አይኖርም? አልገባኝም። ለህፃኑ 40 ቀን ድግስ እንድደግስ እየጠበቅሽ ነው? በባህሉ መሰረት ማድረግ ያለብንን ነገር እናደርጋለን። እሺ፣ ግን ታዩ እኔ ነኝ ጥፋተኛ። ማሰብ አልነበረብኝም። ሩቻን እኮ አስፈላጊውን ነገር ታደርጋለች ሚኔ። ደግሞ ከሐኪም ቤት ገና መውጣትሽ ነው። አሁን ላይ ደግሞ ለድግስ የሚሆን ጉልበት የለሽም አይደለም እንዴ? እሺ፣ አሁን ድርሻውን ማመቻቸት ትችያለሽ ወይዘሮ ሩቻን? በሚገባ ጠበቃው ወረቀቱን ያመጣልሻል። ከዛ መፈረም ትችያለሽ ማለት ነው። የምን ድርሻ ነው ሶመር? ለልጃችን የወደፊት ህይወት የሚጠቅማትን ነገር እያደረግን ነው። ቱርካን ውዴ፣ ለአንቺም ልጅ በሚገባ ይደረጋል። ምንም አያሳስብሽ። የኮርማን ቤተሰብ የልጅ ልጅ ናት።
ያዝ ወንድሜ፣ እንካ። አመሰግናለሁ። እኔ ምንም አልገባኝም። ምን እየሆናችሁ ነው ወንድሜ? አልገባኝም። ምን ሆነ ነዛት? ነስሪን በጣም ከፍቷታል። ብቻዋን ቤት ናት። እናንተ ደግሞ እስቲ እንዲህ እየሆንክ ነው። እንደሱ አትይኝ ህክመት። የተናገርኩት ነገር ልክ አይደለም ማለት የተሳሳትኩ። በጣም ነው ያበዛችሁት ወንድሜ። እውነት በጣም እየተናደድኩ ነው። ገባኝ። እዚህ ሆኜ የረበሽኳችሁ አይደል? አይ እንደሱ ማለት ፈልግ አይደለም ሳዲቅ፣ ተሳስተሃል ወንድሜ። እስከፈለግከው ድረስ እዚህ መቆየት ትችላለህ። ወንድሜ ልክ አይደለም። ሁሉንም ነገር በትክክለኛው መንገድ አልተረዳኸው። ማለት አንተ ከፍተዋልና ልጆችን ቤት ከፍቷቸዋል። አሁን ላይ እያሳለፍኩ ያለው ነገር ቀላል የሚባል አይደለም ወንድሜ። አይ ምንም አልከፋኝም፣ እንደውም ተመችቶኛል። ቆይ እንዴት እንደዛ ትላለህ ወንድሜ? ይኸውልህ ዳር ያለ ትምህርት ኢዝሚር ሄዳለች። የምታስበው ስለ እናንተ ነው። ዶኑሽ ቤት ናት እና በጥሉ እየተጎዳች ነው። ልጆቹ ምንም አያሳዝኑሁም? ቱርካን በቅርቡ መውለዱ አይቀርም። ነዛት ስሚኝ፣ ከዚህ በኋላ ቱርካን እንዳትይኝ ተይ። ወንድሜ ልጅህ እኮ ናት፣ እንደሷ አትበል። ይህ ምን አይነት እልህ ነው? እንዲህ አታድርግ። ትልቅ ሰው በቀላሉ መከፋት የለበትም እኮ። እነዚህ ልጆች ምን ይሁኑ? ይለያዩ? ገባኝ ነዛት፣ ገባኝ። አታስቢ፣ እስከ ዛሬ ድረስ ማንንም አስቸግሬ አላውቅም። ከዚህ በኋላ ምንም አይነት ችግር አይፈጠርም። እሺ ሳዲቅ፣ በፈጣሪ እያወራን እኮ ነው ያለነው። ምን ሆነሃል? እባክን ተረጋጋ። ህክመት፣ እሺ አሁን ችግሩም የወሬያችን ምክንያትም ግልጽ ሆኗል። በቃ እኔ ብሄድ ይሻላል። ኧረ እባክህ ተረጋጋ ወንድሜ። ይኸውልህ ነስሪንን የማየውን ነገር ነው ያደረካት። አሁን ብንነጋገርና ችግሩን ብንፈታው ነው የሚሻለው። በቃሽ ነዛት፣ በቃሽ፣ ይበቃል። ሳዲቅ ወንድሜ ሳዲቅ